አባቴንም ቢያዩ ዴቪድ ነው እነሱ የሚሉት። ቤተሰብ ጋር ሄጄ አባቴ ቤት እንኳን ሄጄ ሰው ካዩ በቃ ዴቪድ ነው መጭ ስለኔ ፐርሰናል ነገር ትሞታታላችሁ እንጂ ታንቃችሁ ምንም ነገር የምታገኙት ነገር አይኖርም። 4 ነጥብ ቤዛ ትናንትና ላይቭ ላይ ቁጭ ብዬ የሆነ ሰው 20 ዓመት ተፈረደበት አሉ እና በጣም ነው የሚያሳዝነው። ሀበሾች አትጨካከኑ ብዬ አወራሁኝ። አየ ጓደኛዬ እንኳን ወዳጅ ጊዜም ፊቱን ያዞራል። ጊዜው ሲገባ ያመንከው ሁሉ አብሮክ ላይ ቆም ይችላል። እውነት ነው። የዋህ ልብ ተወዶ ያቅም መጠቀሚያው ነው እንጂ ሰዎች ደግነት እንደ ድክመት ቆጥረው ሊጠቀሙበት ይሞክራሉ። ደግሞ ታማኝነት እንደ መስታወት ነው። የተሰበረ መስታወት ቢለጠፍም ሰንጥቆ አይጠፋም። ግን አንድ ነገር አትርሳ፣ ራስህን አትተው እንጂ ያጣውን ነገር በሙሉ መልሰህ ታገኘዋለህ። ቤዚ ስሚኝማ ትናንትና የቤታ ባል እያሉ ያሽከረክራሉ። በዚህ ደግሞ ቤዛ ስቶሪዋ ላይ አትለጥፊላቸው። ቤዝዬ የኔ ፍቅር ምንም ለማንም ማስረዳት አይጠበቅብንም። እሺ የኔ እናት ለማንም ማስረዳት አይጠበቅብንም። ባሏ ቢሉ ይበሉ። ባልም እያለኝ 4ኛም ባል ይዛለው ምናምን። ግን እኔ ጣፊያ አሁን ጾም ነው ክፉ ነገር አልናገርም። እቺና 5 ቀን ብያለሁ። ግን ጣፊያ በስመ ልጥራ ብዬ ነው። ጣፊያ እኔ ለማማት አትሊስት የሆነ ፌንስ የሆነ ሬስቶራንት ውስጥ ገብተክ የሆነ በቃ አለ አይደለ የሆነ በብዙ ዶላሮች እያወጣክ እየበላክ እኔን ብታማ ያምርባል። አንተም ሰው ሻንቆ ምዶ ሻንቅላ ነው ምዶ ሻንቆ ያልኩ ያንን ፊት ይዘክ ጣሊያን ለሙከራ የወሰደው ኮዳ የምትመስል ሰውዬ አንተም ሰው ሆነክ እኔን ለኔ ለመተቸት ትመጣለክ። ስለኔ ፐርሰናል ነገር ትሞታታላችሁ እንጂ ታንቃችሁ ምንም ነገር የምታገኙት ነገር አይኖርም። 4 ነጥብ ቤዛ ደግሞ እንዳትፖስችላቸው ምንም ነገር እንዳትፖስችላቸው። እሷ ስቶሪዋ ላይ ፔጇ ላይ የኔ ሰው ነው እያለች ፖስታለች። አታሳያቸው፣ አትንገሪያቸው። ቤዛ ማናቸው ምንድናቸው? ታሪክ የላቸውም እኮ የትም ሜጃ የላቸውም። አለቀ። እዚህ ቲክቶክ ላይ ናቸው። አባቴንም ቢያዩ ዴቪድ ነው እነሱ የሚሉት። ቤተሰብ ጋር ሄጄ አባቴ ቤት እንኳን ሄጄ ሰው ካዩ በቃ ዴቪድ ነው። መቼም የኔን ሰው ማየት አይደለም ማሰብ እኔን ቤታ በአካል ማየት ይናፍቃቸዋል። ማንስ ቢሆን ምን የሚመለከታቸው ነገር አለ? እና ምንም ታሪክ የላቸውም። ቤዝዬ የኔ ፍቅር አታስረጃቸው፣ አታሳያቸው። ኤደንዬ የኔ ውጭ አታሳያቸው፣ አታስረጃቸው። ማናቸው? ምንድናቸው? አመጣጣቸው የኔ ቆንጆ ታህዘን አማራና ነው ምናምን ትባይ። በመጀመሪያ ደረጃ እኔ በሰው ማፍራ አይደለም። ግን ስለኔ ፐርሰናል ነገር ትፈነጃለሽ እንጂ ማወቅ አያስፈልግሽም። እንድታውቂ ማትችም። እኔ ቤታ ነኝ። መልኬን ታይዋለሽ፣ ቁመናዬን ታይዋለሽ፣ አነጋገሬን ታይዋለሽ። በእነዚህ 3 ነገሮች ተመርኩዘሽ እኔን ትሰድቢያለሽ፣ እኔን ታንቋሽሻለሽ፣ እኔን ትወቅሻለሽ፣ ስትፈልጊ ትወጃለሽ። ከዛ በተረፈ ስለኔ ፐርሰናል ነገር ኔቨር ልታውቁ አልፈቅድላችሁም። ስለ ቤተሰቦቼ፣ ስለ አኗኗሬ፣ ስለምበላው ነገር፣ ስለማድርበት እንድታውቂ አልፈቅድልሽም። ይሄ ፐርሰናል ነገሬ ነው። አለቅ። አንቺን ዝላል ሆንሽና ፐርሰናል ነገር የለሽም። የራስሽን ፕራይቬት ነገር እያወጣሽ ሜዳ ላይ ታዘሪያለሽ ተብሎ ቤታ የምታደርግበት ነገር የለም። እኔ የራሴ የሆነ ገደብ አለኝ። ቲክቶክ ሶሻል ሚዲያ ልዝናና ፈታልል ልጉላላ ነው እንጂ የምመጣበት የራሴን ፐርሰናል ነገር ላሳይ አይደለም። በምንም አባታችሁ ኢቭን አርግዤ እንኳን ብታዩኝ አላረግዝኩም፣ አላረግዝምም። እንደዛ ነው የሚሄደው። ምንም ነገር ስለኔ ልጅ ቢኖረኝ የኔ አይደለም ነው የምላችሁ። ሲያስፈልገኝ ምንም የኔን ፐርሰናል ነገር ማወቅ የለባችሁ። አለቅ። እኔን የምታውቁኝ በስክሪን ላይ ነው እንዴ? ግዴታ እግዚአብሔርን ሰው ቤት ሜጄ ሰው መኖር የለበትም እንዴ? እናንተ ነገ አባቴንም ብታዩ ባሏ ነው። ቆይ አንዴ አብዲ ቦለኩክ አብዲ እዚህ ቤት እንዳትመጣ ሁለተኛ ሂድ ብሎ ካረኩክ እንዲሁም ማስጠልታችሁኝ እንኳን አይደለም አስተያየት የእናንተ እና አይመለከታችሁም። ገደብ አሪፍ ነው ጎበዝ። ኖ ጋይስ በቃ ሁሉን ነገር ካልነገርሽ ኑና ቤቴ ኑሩ። በቃ አንደኛችሁ እኮ ቤቴ ኑሩ። ይሄ 53 ግማን ነው። የኔን ፐርሰናል ነገር ለማንም አልናገርም። ምኖርበትን
ምንም ነገር እንድታውቁ አልፈቅድላችሁም። ይሄ ሶሻል ሚዲያ ለሌላ ጊዜም እናንተ ተማሩበት። ፐርሰናል የሆነ ነገራችሁን ለሰው አሳልፋችሁ አትስጡ። ለኔ አሁን አንድ ቀን ካያችሁ ስለኔ ሚስጥር አንድ ቀን ሰው አውጥቶ ዳቦዋ ይሄ ነው ራቁቷ እንዲህ ነው እንዲናት ማንም ሰው አይልም። ለምን? በጣም ቁጥብ ሴት ስለሆንኩኝ። ያ ነገር ነው የሚያበሳጫችሁ፣ ያ ነገር ነው የሚያናድዳችሁ። የኔ ነገር እርድብን የሚያረጋችሁ የኔ ነገር ስለማታውቁ ነው። በቃ በዚህ በምታዩኝ ወይ በፖለቲካ በፊት ባረኩ ትወቅሱኛላችሁ እንጂ ሌላ ነገር በምንም ታሪክ አታውቁም፣ ወደፊትም አታውቁም። እና ቤዝዬ ምንም ነገር እየፖስተትሽ የኔ ሰው ነው እያልሽ አታሳያቸው። ምን ማናቸው ምንድናቸው? ታሪክ የላቸውም። አለቀ። ከሚወዱኝ በስተቀር ሌላ የሚሰድበኝና የሚያንቋሽሸኝ ታሪክ የለውም። ይመጣል፣ ያዳምጣል፣ ይሄዳል። አፉን ይከፍታል፣ እዛ ሌላ ቀን ይመጣል። አለቀ። እንደዛ ነው ህይወት ይቀጥላል። ምንም አላመጡም። 6 ዓመት ማንም ማብራሪያ አይሰጥም። ነገ አባቴንም ቢያዩትኝ ዴቪድ ነው የሚሉት። ሰው ቤት እንኳን አባቴ ቤት እንኳን ሄጄ ሰው መቀመጥ እኮ አልቻለም። ደግሞ እየተናገረች ነበር ቤዛ እንግዳ ምናምን አለ ዶሮ ሰርተናል ዶሮ ሰርቻለሁ ስትንደው እንዴ በጾም እናንተ የጾማችሁ ሰዓት እንግዳ መጥቶ ነው ምናምን ብላ መጥተው ምናምን እየበሉ እንዴ ሰው ቤት ሜጄ ሜዳልሽ ዴቪድ ቢሆንስ ህይወት የላችሁም እንዴ? እሱስ ቢሆን ምን ልትገሉት ነው እንዴ? ሆነስ ምን ይጠበስ? ከዛ በኋላ የጣፊያ መጣና በሰው አትፈሩ እዚህ ቲክቶክ ያሉት እኔ አይደለው እንዴ ዴቪድ የሚባል ፍቅረኛ አለኝ ብዬ ለመጀመሪያ ጊዜ ተናገርኩት ከቲክቶከሮች ሁሉ እኔ እንዝላል በሆን ወይም ደግሞ ወንድ ላሻፍድ የመጣው ቢሆን እኮ ዴቪድ የሚባል ጓደኛ አለኝ ብዬ ባልነገርኳችሁ እኔ ነኝ ለመጀመሪያ ጊዜ ነገርኳችሁ። ለመጀመሪያ ጊዜ ማንም ሴት ተናግሮ የማያውቀው ግን ስንለያይ ደግሞ በቃ ተለያይተናል። አለቀ። ሰው በግድ ካላወቅን ነው እንዴ? ስነግራችሁ እኔ ነኝ የነገርኳችሁ፣ ስለያያችሁ እኔ ነኝ የነገርኳችሁ። ማንም እንዳለኝ አያውቅም። የነበረው እኔ ነኝ አውጥቼ ተናገርኩት ያስተዋወቅኳችሁ ምናምን ነገር እንዴ ምን አገባችሁ? ስንት ሐሳብ አለብን። ስንት ሰው እየሞተ ነው። ስንት ሰው እየተራበ ያለቀ ስለ ቤታ እንትን አለ ምናምን ምን ማናችሁ ታሪክ የሌላችሁ ታሪካችሁ በአንድ በሚሰበር ርሳስ ተጽፎ የሚያልቅ ታሪክ ይዛችሁ ወሬ ታወራላችሁ። አለቅላቂ በዚህ ጉዳይ እኔ 80 ጊዜ አመት እስከ አመት አላወራም። እኔ የገረመኝ ይሄ ጣፊያ ሰው ሆኖ ሲያወራ ነው። መጀመሪያ ከማክዶናልድ ውጣና አበላልህን ከዛ ውጣና ስለኔ ማማት ትጀምራለህ። እከክ ህይወትህን በፋስት ፉድ የጨረስክ ሰውዬ አንተም ደግሞ ስለኔ ልታወራ ትፈልጋለህ። ኤኒዌይስ አረ ሌላ ወሬ ደግሞ እናወራ ጋይስ፣ ሌላ ወሬ እናወራ። ወዳችኋለሁ ኮሜንታተር ማርያም እኔ መመለስ ፈልጌም ሳይሆን እኔ ቦታም አልሰጠውም አልመልስም ብዬ ነበር ግን ከንቅልፌ ስነሳ መቼስ አንድ ነገር አይጠፋም። ይሄ ጣፊያ ሲያወራ ገረመኝ። እሱም ሰው ነው ያመልክ ያ ሰውነት ይዞ ስለ ሰው ሻንቆ ምናምን ብሎ ሲያወራ እስ የጠቋራ የመልኩ መጨማደድ የሰውነቱ መቅጠን የፋርማሲ ባብ መሰለ እሱም ሰው ሆኖ ሰው ሌሊተች ይፈልጋል። መልክህን አይተዋል ቃሬዛ። ኤኒዌይስ ጋይስ ይሄ ቃሬዛ ታውቃላችሁ ሰው ሲሞት ተሸክመውበት የሚሄዱት እሱን የሚመስል ሰውዬ ይሄ ጣፊያ ስለ ሰው መልክ ሊያወራ ይፈልጋል። ድንባዣም። ኤኒዌይስ እናንተ እኔ ደግሞ ሌላ ነገር አንድ ደግሞ ማለት ነው 20 አመት ሰው ታሰረ አልኩኝ እንጂ አበበ ከበደ ጫላ ጨቡዴ ብዬ ስም ጠራው እንዴ? እናንተ ሰዎች ግን ጤነኛ ናችሁ? የወሬ ሱስ አለባችሁ? በወሬ ልትሞቱ ነው እንዴ? እንዴ ፍቅሮቼ ግን የወሬ ሱስ አለባችሁ እንዴ? እግዚኦ ሳሊነ ለቅድስ ማሮቼ እኔ እኮ መተኛት ላቆም ነው እኮ በቃ እንቅልፍ የሚባል ላቆም ነው። ተኝቼ ብድግ ስል የሆነ አጀንዳ አምጥተዋል። 20 አመት ታሰረ እንጂ አልኩኝ አበባ አልኩኝ እንዴ? ማንስ እንደሆነ ሳታውቁ ጤነኛ ናችሁ ግን እንዴ? ማርያምን የእውነቴን እኮ ነው ጋይስ፣ ጤነኛ ናችሁ እንዴ? ራስ ጎልድ ስነሳ እንዳለ እንዴ የስልክ መዓት ለወሬ ልትደፉ የሰውየውን ወሬ ስላልሰማችሁ እኔ የጠራውትን ሰው ስላልሰማችሁ በግምት ገምታችሁ ቲክቶኩን ደግሞ አንዷ ወላሂ ለአዚም ራስ ጎልድ ብላለች። በስማም እኔ እነዚህ ጤንነታቸው ያሳስበኛል። ሚዲያ ወሬ ሲወድ የዛሬ አውቀው ነው። አረ እነዚህ ጤነኛ ነው። የዛሬ ሳምንት ማን ነው እንትና ሲያወራ ነበር እንዴ? ማን ነው የሚባለው? በእግዚአብሔር ሄኖክ የሚባል ልጅ እዚህ ዱባይ ላይ የት ነው ያለው? ፍራሙ ልጅ እሱ ሲያወራ ነበር እንዴ? እንትና ራስ ጎል እንዲሆኑ እያለ ሲቀባጥር ነበር። ምን ይዛ ጊዜ አይናችሁ ታይቷል መልሳችሁለት። እኔ 20 አመት ያልኩት ማን ይሁን እንኳን ኩማ ነው ይላሉ ደግሞ
እኔ ቢጨንቀኝ ለነ ኩማ ጻፍኩኝ እኮ እንዴ ኩማ ነው ራስ ጎልድ ነው ደግሞ አንድ ልጅ አለ እሱን ይጠራሉ ከኔ እስኪ አንደበት ስሙ ማንን እንዳልኩኝ መጀመሪያ ልጀምር ተጨርሱታላችሁ እናንተ 20 ዓመት ልበል እናንተ መማር እኮ ፖስት አድርጓል መማር መቤቴን ከመማር ጋር አሁን ከደቂቃዎች በፊት ክርስቶስን ስልክ እያወራው ነበር መማር ራሱ ማለት ነው ኩዊን ሪከርደሯ ፖስታው ነው 20 ዓመት ኩዊን ራሱ ሪከርደር ትክክል አልሰራሽም የኔ ወሬ አያይዘሽ የተባለው ውሸት ነው ልክ እኔ ስሙን ጠርቼ እንዳወራው ኩዊን የሆነ እውነት ባህሪሽ እየተለዋወጠ ነው እንደ ድሮሽ ተስተካከይ እግዚአብሔርን ይደብራል በቃ የሆነ የቆየ ጥላችንን እያመጣሽ ቂም እንትናት በይ ይደብራል ማርያም በጣም ነው ያዘንኩብሽ ጽፌልሻለሁ 20 ዓመት የተባለው ውሸት ልክ እኔ የራስ ጎልድን እንዳርኩ አርገሽ አይፖሰትም እውነት ያግባብ አይደለም እንዴ ምን ነው ይሄን ያክል አጠገቤስ ያላችሁ አታስቡም እንዴ ቤተሰብ አለው ይሄ ልጅ እናት አለችው አባት ሊኖረው ይችላል እኔ አላቅም ቤተሰቦቹም ብዙ በደም ስለራስ ወልገ ወንድሞች ሊኖሩት ይችላል እህቶች ሊኖሩት ይችላል እንዴ ሰውን እንደዚህ ማስደንገጥ 20 ዓመት የተባለው እሱ አይደለም ምናምን ብላችሁ እኮ ስትፖስቱ ምንድነው የሚሰማው እንዴ ለቤተሰቦቹ ራሱ አታስቡም እንዴ It's okay አንተ ነው የሚታየው ኮንፈርት ነው የሚታየው ዛስ አልናገርም ተናገሪ ማን አልናገርም እንዴ እንዴ ጉድ ፈላብኝ አልናገርም እንዴ ከኔ አንደበት ላልወጣው ነገር እኔ ተጠያቂ ወይም ስለኔ አይመለከተም የፈለኩት ነገ ደግሞ መጥቼ ማለት ነው አበበ አንገቱን ተቆርጦ አስተከለው ብላችሁ የሰው ስም ጠቅሳችሁ ልትፖስቱ ነው እንዴ መማርማ እኮ ነገረችኝ ሪከርደሮች ራስ ጎልድን ሲፖስቱት እንዴ ደህና ነው ብዬ ለሱ ያው የሆነ ሰው ሲነካ ከጎን የምትቆሙለት የለም እንደዛ አርጋ ነው የፖስተችው መማር ገባችሁ አሁን መማር ቪዲዮ አልሰራች መማር የድሮዋቸውን የፖስተችው ደህና ነው ሁሉ የሆነ ነገር ሲፈጠር አላረ ከጎኑ ነኝ ብላችሁ እንደምትፖስቱት እንደዛ ነው ተረዳችሁኝ ተረጋጉ ቤተሰብ እኔ ስም ሳልጠቅሳፋችሁን አትፈቱ እናንተ ግን ለካሁን የተረዳውት ምን እንደሆነ ታውቃላችሁ ሚዲያው ማለት ነው እግዚአብሔርን ሰሊም አንድ ቁጥር ጽፈሽ ነው ሚዲያው የሚፈልገው አሁን የገባይ ነገር ዝም ብላችሁ ይሁን ዝም ብሎ ወሬ አምጥታችሁ ካወራችሁ ሚዲያው እንደሚታመሳወኩኝ በቃ ከዛ አሁን እኔ ስም አልጠቀስኩኝ ከንቅልፌ ብድግስል ራስ ጎልድ በኢየሱስ ስም ይወሬ ጥማት እንደው ይሄ ጅቦ ነው ምናምን የሚባል ፔጅ ይሻላል እንደው ቤታ ስም አልጠቀሰቻለ እግዚአብሔር ይስጥ ቴንኪው ይቺ ለሞረ መልሳት ትችላል እንዴ ሰጣለው ለእንደዚህ አይነት አስፈላጊ ነገር መልስ ሰጣለው እንጥላም መልሳት ትችላል መልስ የሚሰጠው ማይሰጠው ለሚሳደብ ልጋጉን ለሚለግግ ምናምን ነው እንዴ አይነት ግን የሰው ህይወት ግን ሲሆን ግን መልስ ይሰጣል ጣሳ ራስ መልስ የሚሰጥና ማይሰጥ ለይታ አታውቅም እንዴ እኔ በድሮ ጊዜ እንጥላቸው የሚያስባጥጡ ሰዎች ናቸው ያስቸገሩኝ እውነቴን እኮ ማርያምን ጋይስ መልስ አትስጪ ለዚህ ትላለች ለምን መልስ አልሰጥም ወንድሜ አይደል እንዴ ቤታ ናት ያለችው እኮ እንንትና ሲያወሩ አሁን ሲወራ ነበር እኔ ሰምቻለሁኝ ግን ምን አገባኝ በቃ ወጥቼ ሰው ስም ጠቅሼ አላወራም እንዴ እኔ ስም ያልጠቀስኩት ለምንድን ነው ያልጠቀስኩት ስም ለምንድን ነው በቃ ያ ሰው ቤተሰብ ሊኖረው ይችላል እኔ ያልኩት ሰው ቤተሰብ አለው ማህበረሰብ አለ የሰው ስም ጠቅሳችሁ በተናገራችሁ ቁጥር እንዴ ለምን ብዬ ሰው ፐርሰናል ስም ጠቅቼ ማወራው ማንነኝ እኔ ተገባለው ጋይስ በፎቶ እንዴ አይን ነገር ስሰማ ነው የዘለልኩት እንዴ ኩማ ነው ራስ ጎልድ ነው እንትና ነው ይባባላሉ ቁጭ ብሎ ሲያስጣሉ ማማሪያ እኔ ኩዊን እኔ ተቀይሜሻለሁ ማርያምን አናደሽኛል ኩዊን እኔ ያው ስለምወድሽ ነው በፊት ለፊት የምናገረው ሼር አድርጉላት እናቴ ትሙት አናዳኛለች ቆይስ አስረም መግረፍ ነው እሷ አሜን በሰላም ያውለኝ እኔ እናት አሜን እግዚአብሔር ይስጥሽ እንደዚህ በይኝ እውነት እኔ በጣም ተናድጄ እኮ ነው እኔ ግራ ገባኝ ማርያምን ኩዊንን ጥሯትኝ
እኔ ትክክልም ሉን አሉንም እኔ ስም አልጠቀስኩኝም። ተፋቱኝ። እኔ ስም ስጠቅስ ይኸውላችሁ አሁን ፍርድ ቤት ራሱ ስትሄዱ ሰው ላለው ነገር ነው የሚከሰሰው። ሰው ባለው ነገር ነው የሚከሰሰው። ሰው ከአንደበቱ በወጣ ነገር ነው የሚከሰሰው። ተረዳችሁኛ? ሰው ባለው ነገር ነው የሚከሰሰው። ፍርድ ቤት እንኳን በትክክለኛ ሰው ቢከሰስ እኔ ስም አልጠቀስኩ አበባ አላልኩ ገበያው አላልኩ የሆነ ሰው 20 ዓመት ተፈረደበት። በጣም ነው የሚያሳዝነው። ሀበሾች እርስ በርስ አትጨካከኑ፣ ተዛዘኑን ያልኩትኝ እንዴ። ከዛ ከልዬ አንተ አፊ የምትባል ሰውዬ ማለት ነው። እኔ በቤት ታቂ ማል ያስኩትኝ በደጋፊዎቼ ነው ያልከው። እኔ ምን መስሎ ነበረ? በደጋፊዎቼ ቂም ከያዝክ በእኔም ማብረቅ የሚያዝ እሺ። አፊ አሁን አንተ መቼስ ተስማምተናል በሰላም። አሁን አተሳሚ ፖሚዬ ፍቅር ህማማት ነው። ስማም እናንተ ሰያይት ነው የገባው ኢትዮጵያ አይደለማ። ሰያ ኢትዮጵያ አይደለማ ጋይስ የገባው በቋይጎ በዛይ ሽማማት እንደሆነ ታውቃለች። ይመቸው ኡጋንዳ አረከ ይመቸው እናቴ ዛት ከሚመለስ ይሻለዋል። ቀስ በቀስ ብሎ ወደ ሌላ መሄድ ይቻላል። ኢትዮጵያ ቢሆን ነው ከባድ። ኢትዮጵያ ነው ምስር ኢትዮጵያ አይደለም እኮ እያሉ ነው። ካንቻ መጥፎ ነገር ኢትዮጵያ አይመስለኝም። ማሮች ምስር የኢትዮጵያ ነው የሚመስልሽ? ኢትዮጵያ አይመስለኝም። አረ የትም ይግባ፣ ዋናው የሰው ልጅ በሰላም ይግባ። አውሮፓም ይግባ፣ ምንድነው ኢትዮጵያም ይግባ። የሰው ልጅ አካሉ ሳይጎድል በሰላም ይግባ። አለቀ። እዚህ ቲክቶክ አይበንጣላ ምን ጨቃጨቅሚ ነው። እኛም ማንዋደደው ለቤተሰብ ግን ሰውን ይጠብቃል። ሰውን የራሱን ልጅ ይወዳል። ከዛ ሰው ለቤተሰቡ ሲል ይኑር። ማንም ሰው ለቤተሰቡ ሲል ይኑር በህይወት። ማርያምን የሰው ልጅ ለቤተሰቡ ሲል በህይወት ይኑር። አለቀ። እኔ አሁን ላትወዱኝ ትችላላችሁ፣ ልጠሉኝ ትችላላችሁ፣ ግን ለቤተሰቤ ስል መኖር አለብኝ። እናንተም ላንዋደድ እንችላለን፣ ልንጠላላ ጥግ ድረስ እንችላለን፣ ግን ለቤተሰቦቻችሁ ስትሉ ደግሞ መኖር አለባችሁ። 4 ነጥብ። ያንን ነው ማምንበት። እኔ አንዳንዴ ማለት ነው ማርያምን ሰው ተስፋ ትቆርጣላችሁ አይደል? ራሴን በቃ አጥፊ ይለኛል። እግዚአብሔርን በቃ ምርር ይለኛል። ከዛ ግን በቃ እህቶቼን፣ ቤተሰቦቼን፣ አባቴን ምናምን ፊቴ ላይ ይመጡብኛል። ቢያንስ እንኳን እግዚአብሔር በቀኑ ሲገለኝ ውሰደኝ። እስከዛ ድረስ ግን ቤተሰቦቼም በቃ ላለው እግዚአብሔርን ተስፋ የምትቆርጡበት ጊዜ አለ። ብዙ ጊዜ አእምሮዬ ላይ ይመጣብኛል። ራሴን ማጥፋት ግን በቃ ለእግዚአብሔር በእውነት ለቤተሰቦቼ ብኖር ማምላክ ማሳዘን ነው። ይሄ ካሜራሽ ካላችሁኝ አንሶላ ነው ሽምታይ ኮንፈርት ደህና ነኝ ማርዬ። እና የሰው ልጅ ለቤተሰቡ ሲል ይኑር። በቃ ለቤተሰባቸው ሲሉ ሁሉም ይኑሩ፣ በሰላም ይግቡ ካሉበት። አማት ቢ አረ ህማማት ነው ማማተብ አልችልም። እናት አለም በህማማቱ አይማተብም። አሁን ማማተብ አልችልም ውዶቼ። አንተ ማን ነው? እንትና ነው ልብ የሚልከው ቤት ታያለ። ይሄ እንትና ልብ የሚልከው ፌክ አካውንቱ ነው። ማን ነው የሚባለው ጋይስ? ያ ሰውዬ ወይ ጉድ! እኔ ግን ምን ብያችሁ ነበር? እኔ ያልኩት ቃል ጋይስ ከአንደበቴ እንትን አይልም። ይሄ ስሙን ንገሩኝ ውዶቼ። ማን ነበረ ስሙ? ስሙን ንገሩኝ። ሀጂ ነው የሚባለው። የሀጂ ፕሮፋይል ያደረገ ሰው ሀጂ አሁን ጌመር ይሆናል ብያችኋል ነበር። ጌመር ሆነ በቃ። እና አሁን ምን ትማራላችሁ? ከዚህ አሁን የምትማሩት ምን እንደሆነ ታውቃላችሁ ጋይስ? ከዚህ አሁን እኔ የምማረው ሶሻል ሚዲያ ላይ ምንም ቢመጣ ምንም ቢባል የከፋ ነገር እንኳን ብታደርጉ ለሳምንት ነው። ምንም ነገር የሚለወጥ ነገር የለም። በዚህ በምኒ ሎጎሽን አነሳች ምን ችግር አለው? ታንሳ ማሪ
አንቺ ሜኔም ፕሮፋይል አድርገሻል። ነገ ተነስተሽ ፕሮፋይሏን የቤት ታላንሳ ብቲ ምንም አይመስለኝም ማሬ። ለምን በሺ የሚቆጠሩ ብዙ የኔ ሎጎ ያደርጓሉ። እነሱን ነው ማየው የኔ እናት። እኔ አሁን ማየው ወዳጆቼን ነው ማየው፣ አክባሪዎቼን ነው። የመጣን ትቀበያለሽ፣ የሄደን ትሸኛለሽ። ልክ እንዴት ነው አረም እያጨርሽ ነው የምትሄጁ፣ እያጨርሽ ነው የምትሄጁ። እማየው የኔ ሎጎ ያደረጉትን ነው። እንትና ለምን አነሳ እንዴት አነሳ አይደለም ምለው የኔ ፍቅር ገባሽ? እማየው አሁን ያደረጉትን አየሽ። አሁን ኮመንት ላይ እነ ቅድስትን እነሱን ስታያለሽ አንድ ሰው አነሳን ብለሽ ከምትጨነቂ 100,000 ያደረገውን ሰው ማየት ይቀላል። አየሽ ይሄ ሁሉ ሰው ሎጌን ያደርጋል። እነሱን እያየው በእነሱ በልጆቼ ደስ ይለኛል እንጂ ሌላ ሰው ለምን አነሳ ብዬ መቃወምም አይደለም። ደግሞ መብቷ ነው፣ መብት አላት። የብቁ ሎጎ አለ። በቃ እነዚህን እያየው እንትን ነው እንጂ ምለው ሰው ነሳ። ደግሞ በነገራችን ላይ መብቷ ነው። ሎጌን ማንሳት መብት አላት። እኔን ያለመፖሰት መብት አላት። ሄዳችሁ የኔ ልጆች እኔን የምትወዱኝ ሄዳችሁ ስለ መድኃኔዓለም ለምን አነሳሽ፣ ለምን ለጠፍሽ፣ ለምን እንዲህ አልሽ ምናምን እንዳትሉ በማርያም። እኔ ኮመንት ላይ ካየኋችሁ በጣም ነው ማዝንባችሁ። በቪዲዮ እመጣለሁ ከደቂቃዎች በኋላ። በጣም ነው ማዝንባችሁ የኔ ልጆች። መቤቴን ሄዳችሁ እዛ እሷ ስር ኮመንት ላይ ለምን ሎጎ አነሳሽ፣ ለምን እንትና የፈለገችውን ትፖስት የፈለገችውን ታድርግ አለቀ። እኔ ላይ እስካልደረሰች ድረስ ልጅቷን ሄዳችሁ አታክ እንዳታርጉ፣ እንዳትነኳት፣ የፈለገችውን ነገር ታድርግ። እኔን እስካልሰደበኝ ድረስ እኔን ማራናታ የኔ ፍቅር እኔን እስካልሰደበኝ ድረስ እኔን እስካላስቋሸሸኝ ድረስ ምንም ነገር ብታደርግ መብቷ ነው፣ ፔጇ ነው አለቀ። ወይ በጓ ፍቅሬ እሺ ማሮቼ፣ ልክ እኔን ስትነቃ ማንም ሰው አስተያየት እንደሚሰጠው የመስጠት መብት አላችሁ። ከዛ በስተ የራሳችሁ አይምሮ አላችሁ። ከዛ በተረፈ ግን እኔ ላይ ካልደረሰች መተው ነው። ይሄንን ነው እኔ እንትን የምለው። ማናት ትላለች። አይ የሆነ ሰው ሎጎ አነሳ ቤታ ብለው ነው አለምዬ። አለምን ደግሞ አለም እንደተደረገች ልንገራችሁ። አለምዬ የኔ ፍቅር አለምዬ የኔ ፍቅር የኔ መልካም የኔ እናት የሆነ ሰው ልንገራችሁ። የሆነ ሰው ብሎክ ያረኩት ለምን እንደሆነ ታውቃላችሁ? አለምዬ ቆይ አለምዬ ልጨርስላችሁ። አለምዬ ምርጥ ሰው ናት። እናቴን እንሳኝን የሆነ ቤት እኔን ስለሚወዱ ብላ የሆነን ሰው ሎጎ አርጋ ምናምን ነበረና ያ ሰው ፊት ነሷት። ለምን የኔ ሎጎ ስላለ ብቻ አብራቸው ደብሊው ስትል ጊፍት ሲሰጣቸው ጊፍታቸውን ማንም ይሄን ያክል ሰው የሚፖስትላቸው የለም። አለምዬ ስትፖስትላቸው ምን ስትልላቸው ከርማ ፊት ነሷት። ለምን ከኔ ጋር ስለተጣሉ ምናምን ብለው ሞዴሬተሯን አነሱ ምናምን። የኔም እናት የኔ ሽቅርቅር አለምዬ የታባታችሁ ብላይ ራሳቸውን ሎጎ አንስታ ለምን በኔ ነው እኮ የምታውቃቸው። አያችሁ እንዲህ አይነት ትክክለኛ ወዳጅ አለ። አንዳንድ ደሞ አለ ማለት ነው። በእናንተ ፎቶ ገና ሲመጣ በእናንተ ሎጎ ይመጣና ከዛ የእናንተን ፎቶ ፖስቶ ማለት አንድ የቦለኩት ልጅ አለ ፖስቶ ከዛ ልክ በኔ ሰው ሲያቅ ምናምን ማለት ነው። ከዛ የሌሎቹንም ቪዲዮ ማየት ካልፈለኩ ቦልካለሁ። የተጣላውትን ሰው ፔጅ ላይ ማየት ካልፈለኩኝ ፎሎ ያደረኩ ደና ነገር ላይ እንጂ የተጣላውትን ሰው በየቀኑ ያሽቃበጥክ ስትፖስት ማየት አልፈልግም። ይሄ እኮ ነው በውስጥ የምናገረው ነገር አይደለም። በአደባባይ አስረግጬ የምነግራችሁ ነገር ነው። በአደባባይ አስረግጬ የምነግርክ ፎሎ ሳደርግክ ማየት የምፈልገው ወይ ራስን ፎቶ ነው ወይ ሌላ የሚያስቅ ነው ወይ ሌላ ሪከርድ ነው ወይ ምናምን እንጂ እኔ ተጣላውትን ሰው እንደ ጋዜጣ እየለጠፍክ በየቀኑ ስክሮል ሳረግ እማይ ከሆነ እቦልካለሁ። መብቴ እኮ ነው እቦልካለሁ። በተለይ ደግሞ ማለት የኔ ሎጎ አርጋችሁ በኔ ቪዲዮ ፎቶ ስትሰሩ ከርማችሁ የኔ ልጆች ፎሎ ካደረጓችሁ በኋላ ከዛ በኋላ የሌላ ሰው ሎጎ ከታችሁ ሌላን ሰው እያሽቃበጣችሁ ስታረጉ እቦልካችኋለሁ። 4 ነጥብ። እኔ እኮ በውስጥ እየተደባበኩ ማወራ ሰው እኮ አይደለሁም። በአደባባይ አስረግጬ ነው የምነግርህ። እማልፈልጋችሁ ሰዎች ከሆናችሁ 4 ነጥብ። ማን አባቱ ምን ያመጣል እንዴ? ወልኪ ኖ ሲበዛ እኮ ነው እንጂ እኮ ነው። አሁን እኮ ማንም መፖስት ይችላል። ሶክ ያውን ሰኒ የፈለገችውን ትፖስታለች አለው ምናምን። ግን
አንዳንድ አለ አንዳንድ የተንከሲስ ሰዎች አሉ አይደል? አንዳንድ ተንከሲስ ሰዎች ጋይስ የነሱን ውስጣቸውን ስለማቅ ላጣርጌ ስቦልካቸው ይላችሁ የሚወዷችሁ ሰዎች እኔ አሁን በምን ሰውን እንደማይታቃላችሁ ትንሽ በቦልካቸው ምን ብላቸው ባህሪያቸውን አየዋለሁ። ትንሽ ቦልካቸው 2 ቀን 3 ቀን ሳይሰጧችሁ ሎጓችሁን ብድግድግ አድርገው ምናምን አይወዷችሁም። በፊትም የመጡት ወይ በእናንተ ፎሎ ሊለቅሙ ነው ወይም ደግሞ የሆነ ነገር ፈልገው ነው። የሚወዳችሁ ሰው ጽናት አለው። በቃ ብትቦልኩት ብትመውቱት ምን ብትሉትኝ ይታገሳል። ተናዳብኝ ይሆናል የሆነ ያስደበርኳን ነገር አለ ንዴቷ እስኪበርድ ብሎ ጊዜ ይሰጣችኋል። ለምን 4 ቀን አይሆንም? ለምን ሳምንት 2 ሳምንት አይሆንም? አሁን እኔ መሳይም ቦልኬው ነበረ። ማርያምን ቦልኬው ነበር። የቦለኩት በራሴ ጥቅም ነው የመከረኝ። ግን በቃ እናዶኝ አትበለኝ እንደዚህ አይነት ነገር እኔ ራሴ የማቅ ሰው ነኝ ብዬ ቦልኬዋለሁ። እናቴን ሳይ ቦልኬው ነበር። መሳይን ታውቃላችሁ አይደል? ቦልክ አድርጌው ነበር። ከዛስ አንድ መጥፎ ነገር አልሰደበኝ፣ ሎጎዬን አላነሳ፣ ምን አላለ። በቴሌግራም መጥቶ ቤታዬ እኔ ላንቺ ብዬ ነው እንዲህ ብሎ ጻፈ። ዝም አልኩትኝ 3 ቀን 4 ቀን። ከዛ ወደ ራሴ ስመለስ አዎ ይሄ አግባብ አይደለም ለኔ ነው የመከረኝ ምናምን ብዬ ራሴ ተጸጽቼ ከብሎ ካወጣውትኝ ምናምን ነገር አወራንበት። አያችሁ እንደዛ ነው የሰው ልጅ የሚሆነው። በአንድ ደቂቃ ውስጥ ወይም ደግሞ በ2 ቀን በ3 ቀን ግን ልክ እኔ ስቦልካቸው ሎጎ የሚያነሱ ጠላት ቤት የሚሄዱ ምናምን አይወዷችሁም። ድሮም ከውስጣቸው ያለው ልብ ይወጣል። በቃ ውሸት ነው። ማርያምን ቆይ ለዓለምዬ ሞዴሬተር እንዴ ከኢትዮ ላይ ሞዴሬተር ላንሳ። ኢትዮ ሪከርደር ናት እዚህ ቤት አትመጣ። ቆይ ኢትዮ ሞዴሬተርሽ ተነስቷል። የታለሽ? ቆይ ኢትዮ እዚህ ቤት አትመጣ፣ አትመውትልኝ። የኔንም አንሹ ማሪ ኢትዮዬ ካንቺ ቤት ያው እኔ መቼስ የኔን ሳነሳው የኔ ፍቅር አንቺም ያንቺን ታነሽዋለሽ አውቃለሁ። ዓለምዬ አበባ ላኪልኝ። ለምን ኢትዮ ሪከርደን አመጣ እዚህ ቤት ጋይስ? እኔ ኮሜንት ላይ አይቻት አላቅ። ሰላም አትለ ሌላ ቦታ ነው ሰላም እየሄደች የምትለው ሞዴሬተር ናት። እኔ ቤት እኔ ጋር ሰላምታ ታቀርብ አላያት ኮሜንት ላይ መቀላ ዓለምዬ በእኔ የተነሳ ፊት ተነስታ ሞዴሬተሯ ተቀብሎ ከሰው ቤት ተባራለች። ስለዛ እኔ ሹመቱን እኔ ቤት ደግሞ ሰጥቻታለሁ። አለቀ 4 ነጥብ። ዓለምዬ አዲስ ሞዴሬተራችን ይሆንና ስሚ ሰሊም ሞዴሬተርሽ ይነሳል። ሪከርደር ነሽ እዚህ ቤት ለሰላምታ ማትመጪ ከሆነ ለምናምን ማትመጪ ከሆነ ሰላም ማትይ ከሆነ ምን ትሰሪያለሽ? ሞዴሬተርሽ ይነሳል። 4 ነጥብ። ምን ይሰራሉ ጋይስ? መተው ሰላም ማይሉኝ ከሆነ ምን ማይሉኝ ከሆነ ምን ያደርጉልኛል እንዴ? ሞዴሬተር ተቀብለው ሰሊም ማስጠንቀቂያ ሰጥቻለሁ። አለቀ። በጓ ምን እያለች ነው ጋይስ? ልትታረድ ስለሆነ እየተንቀሸቀሸኝ ነው። በዓል ደርሷል። በጓ ልትታረጂ ነው። እየተንቀሸቀሽ ነው። እየተንቀሸቀሽ አልቆማል። ማን ነው ደግሞ ያን አበባ የሚልቀው? አይን ምልክት ያለኝ ማን ነው? በጓ በወጣ ይተካ እንዴ? ምን ሰተሽ? በወጣ ይተካ 500 ሰተሽ? በስማም ያ ሁሉ እየሸቀልሽ 500 ነው የምትሰጪኝ ጋይስ። ጊዜው ተገልብጦ እኮ ድሮ ቤታ ለልጆቿ ትከፍላለች ነው አይደለም የሚሉት። አሁን ልጆቼ ለኔ እየከፈሉ ነው ያሉት ውዶቼ። ይሄንንስ እንዴት አያችሁበት? አትሄዱበትም? ወይኔ ሄቪ አንቺ ደግሞ ሞዴሬተር ያንቺ ምን የኔ ሎጎ አርገሻል። የኔ ሎጎ አላረግሽ ብላ አላረግሽ ሞዴሬተር ቢሰጥሽ አንቺ ግን ችግሩ ምንድነው? ሄቪ የኔ ማር የማን ነው እንትናን ስሙን ማንሳት አቅቶኝ ነው። ማንሳት አቅቶኝ ማርያምን ማንሳት አቅቶኝ ነው እንዴ? የሆነ ሰው ሞዴሬተር ነው። ነይ ውጪ፣ ነይ ውጪ። የሆነ ሰው ሞዴሬተር ነው ጋይስ። ነይ ውጪ። ምን አባሽ ትሰሪያለሽ? ነይ ውጪ። እንዴ የሆነ ሰው ሞዴሬተር ነው። ምን አባቱ ይሰራል? አንድ ሞዴሬተር አለ። ለሪከርደርኩ ሞዴሬተር አይሰጠም። ማሪኔ ያው ስለምወዳቸው ነው። ላሽቃብጥ ብዬ አሽቃባጭ አይደለሁ። አሽቃባጭ ስለሆንኩኝ ለሰሊምና ለእንትና ሰጧቸው። ለኢትዮ እቺ እንትና የምትባለውን ሼር አድርጉልኝ። ኩዊን የምትባል ስራዋን ስላወቀች ድብቅ ብላ ተንሿካ ተደብቃለች። ለኩዊን ሪከርደሯ ሼር አድርጉልኝ። ነይ አንቺ ሾካካ ተደብቃለች የሆነ ቦታ። ደሜን ነው በጠዋት ቀጣ ያረገችው። ተደብቃለች የሆነ ቤት። የቤታ በግ ወይ ጉድ ፈላብኝ። ስምሽ የኔላት ሼር አድርጉላት። ተደብቃለች እቺ ሾካካ ስራዋን ስለምታቅ ማርያምን ስራዋን ስለምታቂው። አሁን እሷ ለስንት አሉባልታ ቢሆን ለሪከርድ ሮጥ አይደለም የምትመጣው። ስራዋን ስለምታቅ ተሿካ ተደብቃ ተቀምጣለች። ሀሪዬኔ ፍቅር ሼር አድርጉላት ለኩዊን ሪከርደሯ። በጧን ነርቬን ነካች ማርያምን እንዴት ደሜ እንደፈላ ሆዴ ሳቀብሽ እንዴ።
ሆዴ ሳቀብሽ። ወጣት ላይ ሁሉም ነው የሚስቀው። የራስ ጎልድ ሚስጥር ለምን አወጣሽ? ሚፋ አናትሽ ለሁለት ይሰንጠቅ። ስለምን አባሽ ሚስጥር ነው የምታወሪው? አንቺ እንዲወራልሽ የምትፈልጊው ነገር ከኔ አንደበት እንዲወጣ ስለምትፈልጊ እንጂ የምን አባሽ እኔ ራስ ጎልድ አልኩ አበባል ከበደ አልኩኝ እንዴ? እኔ ስም ጠቀስኩኝ እንዴ? አንቺ የምትፈልጊው ነገር ራስ ጎልድ እንዲባልልሽ ትፈልጊ ወይ ጎጠኛ ነሽ ወይ ምናምን ነሽ ስለምትፈልጊ ራስ ጎልድ እንዲባል ስም ጠቅሰሽ በቤታ ልታላከኪ እካክ። እኔ ስም ጠቀስኩ አሉባልተኛ የመንደር ወጥቀማሽ የድር ቤት ጸሐፊ የጣሊያን የተገፋ ኮዳ የምትመስይ አሁን እዚህ መጥተሽ ራስ ጎልድ እንደዚህ ገለመኔ ስም ጠቀስኩኝ እከልዬ አልኩኝ። ራሳችሁ አምጡት፣ ራሳችሁ ታውጡታላችሁ። እኔ ስም ስጠቅስ ለኔ ልጠየቅበት፣ ስለ ሰው ሳወራ እኔ ልጠየቅበት። አበበ ካልኩ አበበ መጥቶ ይጠይቀኝ። በራሴ 20 ዓመት ተፈረደበት የሆነ ሰው ስል ራስሽ ሮጠሽ ስም ጠቅሰሽ ካወራሽ ልረዳሽ አልችልም። እንቁርቲ እያወራሽ ነው ቤታ ታውራ። ታዲያ አፏን አልይዘው እኔ እንዴ? እኔ እኮ ግራ ገባኝ። እንቁርቲ አይደለችም የሀገር እንቁራሪጦች አውሩበት። እኔ ለማወራው ነገር እኔ ልጠየቅ። እኔ እንትና ካልኩኝ እኔ ልጠየቅ። ከዛ በተረፈ ምንም አይመለከተኝም ለምታወሩት። ምን አድርጌ ነው? ከየት ነው የሚያመጡት ግን ወሬውን? እንቁርቲ እያወራ ታውራ። ታዲያ እንቁርቲ መች ዝም ብላ ታውቃለች ወይ ማሜ? እንዴ የማቸው እንዴ ከሳምንት በፊት ስለ ራስ ጎልድ ሄኖክ ጊዮን ሲያወራ ነበር እንዴ? ምን ይዛ ጊዜ ያልተናገራችሁም? ስሙን ጠቅሶ ሲያወራ ነበር። እኔ ስም ሳልጠቅስ ስለማን እንደማወራ ሳይታወቅ የቤታ ነገር ሲሆን ያማችኋል አይደል? ነይ ውጪ፣ በእናትሽ ነይ ውጪ። ነይ ብሎክ አድርጌሻለሁ። ነይ ውጪ። መልስም አልሰጥኝ ለኮሜንታተር ብሎክ ነው ማረጋችሁ። 2 ወር ያለፈው ወሬ እኮ ነው ቤታ። አረ እኔ ምን አቀላችኋለሁ? ስሚ ጠዋት ከእንቅልፌ ስነሳ ራስ ጎልድ ብሎ ተንጫጭቶልሻል። ምንድነው? ማን ነው? ከዛ የኩዊን ሪከርደሯ ላይ ነው ያየሁት መጀመሪያ ማለት ነው። 20 ዓመት የተባለው ውሸት ነው የራስ ጎልድ ብላ ፖስታል እንዴ? እኔ ራስ ጎልድ ብዬ 20 ዓመት ብዬ አውርቻለሁ እንዴ አልኩኝ ለራሴ ሁሉ እስክተራጠር። በዛ ነው ኩዊን ራሱ ያናደደችኝ እንዴ። ስም አልጠቀስኩኝ። ይልሽ ቤቲ ዝም የምትይበት ቦታ አለ፣ ዝም የማትይበት ቦታ አለ። እኔ እናት ዝም የምትይበት ቦታ ማንም መንደርተኛ ተነስቶ ለሚሰድብሽ ለሚያንቋሽሽሽ ስምሽን ለሚያጠፋው የግል ነገር ሲሆን ንቀሽ ትተዋለሽ። ተረዳሽ? እኔ አሁን ሰሞኑ ለምሮ ጸጥ ያልኩትኝ እማልመልሰው ለማንም አየሽ እንዴት እንዳከሰምኩትኝ። ድሮ የተሸወድኩት እኔ ድሮ ከሆነ ሰው ጋር ስመላለስ ምናምን ያ ሰው ፈመሰ፣ በኔ የሆነ ነገር ስሙን ገነባ፣ በሆነ ነገር ከፋፈተ፣ ህይወቱ መኖር ጀመረ። አየሽ የሆነ ነገር ከፋፈቱ ምናምን ነገር ህይወታቸው መኖር ጀመሩ። ለምን? ስመላለሳቸው አሳወቅኳቸው። ከዛ በተረፈ ተምሬበታለሁ። ለምንድን ነው በአሁኑ እኔ ማልመላለሰው ምናምን በአሽሙር ማላወራው ምናምን? ለምን መስሎ ነው? ላይክ የግል ነገሬ ስለሆነ በራሴ የተመጣ ነገር ስለሆነ ራሴ አከሸፍኩትኝ። የሰው ነገር ግን ሲሆን እኔ ሰው ስም ሳልጠቅስ የሰው ስም ለማጥፋት በዚህ ደረጃ ሲኬድ መናገር አለብኝ፣ ማስቆም አለብኝ። ወይ ማሜ ተረዳችሁኝ አይደል? ይሄ የሰው ህይወት ነው። ይሄ ልጅ ቤተሰብ አለው። ስለዛ እኔ በስም ባልጠራሁት ነገር ሲወራ ደበረኝ። ገባችሁ? እሱ ነው መጥቼ አስተያየት የሰጠሁት እንጂ ለሌላ ነገር እኔ ለሌላ ወሬ መልስ አልሰጣችሁም። ማርያምን ለሌላ ወሬ እኔ መልስ አልሰጣችሁም። በቃ እንዲህ ነው የምታከሽፉትኝ፣ እንዲህ ነው የምታከስሙት። አያችሁ ማርያምን ጋይስ፣ እናንተ ድሮም የምትመክሩኝ ነገር እውነታችሁን ነበረ። ጌም ልጫወት፣ ቆይ ከማሜ ጋር በኋላ እንጫወታለን። እናንተ የምትነግሩኝ ነገር ድሮ እውነታችሁን ነበር። ማርያምን ጋይስ፣ ማርያምን አሁን ተረዳዋችሁ። እግዚአብሔርን አሁን ተረዳዋችሁ። ቤታ መልስ አትመልሽ የምትሉኝ ለምን እንደሆነ፣ ለምን መልስ በመለሳችሁ ቁጥር ነገር ይሰፋል። እነዛ ሰዎች ሞር እንዲታወቁ ሞር በእናንተ ላይ በቃ እንትን እንዲሉ ነው የምታረው። እናንተ ግን ዝም ካላችሁ ነገሮች ሁሉ ይከሽፋሉ። ህዝብ ይመልሰዋል እግዚአብሔርን። አሁን እኮ ተረዳው። አንቺ ነይ ግቢ ኮይን ደሜን አፍልተሽዋል። ነይ ግቢ ወደዛ ነይ ግቢ። እንኳን መጣሽ። ጨጓራዬን ነጠለችው። ነይ ግቢ አንቺ
ኩን ምን ሆናችሁ ነው እንዴ? ልታሳብጂ ነው እንዴ? ምን አድርጌ ነው ደግሞ ህዝቡ የሚያደርገው? ምን ለኛ ጥሯት ብዬ 20 ዓመት ስትይ እኔ ያናደርሽኝ እንዴ? የኔን 20 ዓመት እኔ ራስ ጎልድ አላልኩኝ አበባ አላልኩኝ እንዴ? 20 ዓመት ቤታ ምን ሆነሽ ነው? ዜድና ሳሮን ሲያወሩ ነበር ጧት። እኔ እነሱ ነው ሪከርድ ያልኩ። አንቺ ትያዩ እኔ ሪከርድ ያልኩሽ መጥቻለሽ ከመጀመሪያው። ወላሂ በይ ወላሂ ሄደሽ ግቢና ይው እነዚህ እንዲያወሩት ግቢና ይው። እኔማ ነርቬ ተነክቶ ነው ከእንቅልፌ ብድግ ስል ማለት ነው ሪከርደሮች ጋር አንቺ ጋር ነው የገባሁትኝ። ከዛ ሳይ 20 ዓመት እኔ ደግሞ ቤታ አለች አልኩኝ አላልኩም። እኔ እነ ሳሮን አላልኩም 20 ዓመቱን እኔ ቁጭ አድርጌ ነው የፖስት 20 ዓመት አሉ ሁሉም ራስ አሉ። ራስ የሚባለውን ሰርች አድርጌ አመጣሁትኝ እኔ። ኦኬ እሺ ስሚኝ ኮይና ትናንትና ላይቭ ላይ ቁጭ ብዬ የሆነ ሰው 20 ዓመት ተፈረደበት አሉ እና በጣም ነው የሚያሳዝነው። ሀበሾች አትጨካከኑ ብዬ አወራሁኝ። ገባሽ? ቀጭን ያልኩትኝ እኔ ሪከርዱም አለ። ከዛ እኔ አልነበርኩም ትናንትና ለሊት ለታቆን የለውም። እኔ ጧት ነው ያገኘኝ። በተነሳው ሰዓት ዜድ ይጅበተኝ እሷ ቤት ነበርኩኝ። ሳሮን እየሸጠሽ ማለት ነው። ከዛ እነሱ ነው ሪከርድ አድርጌ ፖስት ያደረኩኝ። እኔ ለራሴ ራሱ ሳኩኝ። ስሚ እኔማ ተናድጄ ሄድኩብሽ እኮ እንዴ ጨጓራ የተቃጥሉ ትክክል አልሰራሽም ምናምን ለምን ነው ሼር ያደረገው? ምን ሆኖ ነው ህዝቡ? እኔ ነኛ ሂዱ ጥሩ አብዬ ተናድጄ ማርያምን እኮ እንዴት እንደተናደርኩኝ ክርስቶስን። እኔ ስም ቤት ታለች አልኩኝ አላልኩም። እኔ ዝም ብዬ ነው ፖስት ያደረኩኝ። ከዛ ልጁ አይደለም ያኔ የሱ ጓደኛ 20 ዓመት አልተፈረደበትም ምናምን ብሎ ሪከርድ አድርጎ ቪዲዮ ሰርቶ ፖስት አደረገ። ይሄሎ ነው ቪዲዮ አምጥቼ ፖስት አደረኩለት። የኔ ጥፋት ነው ሶሪ ማርያምን። አይ እኔ ጥፋቴን እኮ አምናለሁ ሶሪ። እኔ መሰለኝ የኔ 20 ዓመት ስል አንቺ እንዴ ሳታጠይቀኝ ነው እኔ ሲጀመር እኔ ለሊት አንቺ ገባሽ ሰዓት እኮ የለውም ተኝቻለሁኝ። ሪከርዱን ገብተሽ ማየት ትችያለሽ። እኔ አሁን አንቺ ብትገቢ ኑሮ በዛ ሰዓት ሪከርድ አደረግሽ ነበረ። አንቺን እኮ ትናንትና ለታ አላየሁሽም። በቃ እሺ ማርያም ተኝቼ ነበረ። እሺ በቃ ቻው። እሺ ነው ማለት አቤት አላስቀምጣላችሁ ሼር አድርጋችሁ። ወይ ነርቬ እኮ ተነክቶ ነው እኮ ኖ አዎ አይ እኔ ጥፋተኛ ነኝ። እሷ እንደዛ አስባ ከፖስተች እኔ ነኝ ስህተት ያለብኝ። ገባችሁ? እኔ አላወኩማ። እነ ሳሮን እነ ዜድ ማውራታቸውን እኔ አላቅም። አገልጣቸውን እስኪ ፎሎ አድርጉት። እኔ ማውራታቸውን ራሱ ማርያምን አላቅም። በጓል ገቢ ነው ምንድነው? አንቺ እኮ ፍቅሬ እኔ እኮ 20 ዓመት እሺ ስም አልጠቀስኩ ማሪዎች እሺ የት ልሂድ? እኔ እኮ ስም ያልጠቀስኩት እኮ ለነዛ ሰዎች ቤተሰብ አስቤ ነው። ገባችሁ አይደለ? ቤተሰቦቹ ቢሰሙ አንዳንድ ሰዎች እንትን ይላሉ ብዬ ባለቤቱን አልጠቀስኩ። እናንተ ገምታችሁ ፖስተታችሁ ምን ላደርጋችሁ? እቺ ደግሞ ዜድ ደግሞ ከየት ነው ወሬው? ነይ ዜድ ግቢ በእናትሽ። እሺ ወሬ ዝም ብላችሁ አታጣሩ የሰው ስም የምትጠቅሱት። አንቺ ደግሞ ከየት አመጣሽ ወሬውን ንገሪኝ። አንዳንድ እዚህ ምጽፉ ቤታ ስምሽን ጠራሽ ለምትሉ እከክና እከክ ፍኮት አርፋችሁ ቁጭ በሉ። እኔ ያልኩት እየተወራ 20 ዓመት የተፈረደ ምናምን ሲሉ ከዛ እንደውም ዴዚ ናት ራስ ጎልድ ነው ኖ ራስ ነው ስትል ራስን ያላቀውም አልኩ። ቤታም ትናንትና ስም አልጠራችም ነው ያልኩ። ሪከርድ ላይ አለ ኖ ኦኬ። አሁን ላያችሁ አይደል ነገር እንዴት እንደሚያውን ደግሞ ዴዚ ኬታ መጣችሁ። ቤታ ስም አልጠራችም። እኔ ስም አልጠቀስኩኝ አለ ሪከርድ በሌላ ካለ እዩ። ከዛ ዴዚ ራስ ነው ራስ አላቀው ምናምን ስል አላቀው ምን የራስ ስል ራስ ጎልድ ብለው ከታች ጻፉ። እኔ አላቀውም ያልኩ። ዴዚ ደግሞ ከዛ በእኔ ዛር ድረዛው እከክና ፍኮት ማለት ነው። እዚህ ዜድና ስምሽን ያነሳችው እኔማ አዎ ቤታ ስም አላነሳችም አልጠራችም አልኩ። ወቸው ጉድ! ኧረ እንዴት ነው ግን ጋይስ? ኧረ ተይ ደንቆራት ነው። ኩዊን ትክክል አለች። አዎ ኩዊን ይሄ አለ ሪከርድ ማርያም ዴዚ ደግሞ ከሆነ ቦታ ሰምታ ነው በቃ ያ ተሰምቶ ይሆናል። ከዛ ራስ ኩማ ይሉ ማኔ አላቆም አልኩ። እኔ አላቆም። አሁን እንግዲህ ራስ የሚባለው ማርያምን አላቆም። እኔ እኮ ስም እኮ ዜድ ስም እኮ አልጠቀስኩም። እኔ አበበዩን ጋቢሳ አላልኩኝም እኮ ከየት አምጥተው እንደለቀቀው። አዎ ዴዚ ስለምታውቀው ነው። ከዚህ ከ2 ዓመት በፊት ቤቴ ኢንጆይ ያደርግ ነበር ምናምን ብላ ከዛ ምን አድርጎ ነው ከዛ ለዴዚ እንደውም ዝም በይ ያልኳት እኔ እነዚህ ሰብ እንዳያመጡብሽ ዝም በይ አልኩ። ዴዚ ታውቃለህ። እኔ እኮ የቅርብ ወንድሜ ነው እኮ ራሱ። ግን እኔ አበበም ከበደም አላልኩኝ ስምም አልጠቀስኩም። ግን ከየት አምጥታችሁ
እንደበታተናችሁት አላቅም። እግዚአብሔር ይሆናችሁ። እኔን ግን ተፋቱኝ። ኧረ እነዚህ ኧረ በስመ አብ ኧረ ወይኔ እኔ ባገኝ አሁን ኮይኗን አየች። እኔ አሁን ኮይኗ እናንተ ማውራታችሁን አላቅም። እሷ እንደዚህ ያለች ቤታማለችም ምንም አለችም። የኛ ፎቶ አድርጋ ነው እንደውም የለቀቀችው። የኛ ፎቶ የኔ የዴዚ የሳሮን ካንቺ በፊት ተወርቷል። ቤታ እኔ መቻወቅ ታዲያ 20 ዓመቱን ቁጥር ይዘው ነው አይውላችሁ። እኔ እኮ የዛሬ ሳምንት እነዚህ ማን ናቸው? ማን ሄኖክ ጊዮን የሚባል ሰውዬ ላይቭ ላይ ስለ ሰለሞን ቦጋለ የተወራ ቲንኪኒ ማለት ስለ ሰለሞን ቦጋለ የተወራ ከዛ በኋላ ምንድነው ስለ ሰለሞን ቦጋለ የተወራ በመሃል ስለማን ተወራ? ስለ ራስ ጎልድ አወራ። የዛሬ ሳምንት ነው የምላችሁ። የዛሬ ሳምንት ሲያወራ ምንም የሚቀባጥረው ብዬ ቦታም አልሰጠሁትኝም። ገባችሁ? ዋጋ ብዙም ቦታ አልሰጠሁትኝም። ይሄ እንደዚህ ራስ ጎልድ ተይዞ ከራሷ ጋር ቪዲዮ አድርጋ እና እሷ የለቀቀችው ታዲያ ይሄንን ስትሰማ ነዋ። ምን ጉድ ነው ብላ ወንድሜ ብላ ነዋ። እንደ ጎን ለመሆን ነው እንዴ? እሷም እኮ አታውቅም። ለእኔ ደውላ እኔ እንኳን ለወሬ ማን ነው ስልሽ አልሰማሽውም? ሪከርዴ ኧረ እኔ አልናገርም። እኔ ማንስ እንደሆነ አላወራውም አልኳችሁ እኮ። ጉቶ እያወራ ነው። ሊና ከ2 ወር በፊት ቤቷ ላይ አውርታለች። ሊና ደግሞ ማናት? አይሽን ያላቅማ ያችን 20 ዓመት የያዟትኝ እኔን ነው። ገባሽ? አይሽ እግዚአብሔር ያሳይሽ። እንግዲህ አሁን አንቺ ሊና የምትይው ከ2 ወር በፊት ነው አውርታለች አላችሁ። ሄኖክ ጊዮን ሲያወራ ሰምቻለሁ። እኔ ግን 20 ዓመት ያልኩት ማንን እንደሆነ እንኳን አታውቁም። ቤታ ራስ 19 ነው ጋይስ። ኦኬ አላቅላችሁም። እኔን ተወኝ በቃ ተወርቷል። እኔ አላቅማ ጋይስ 20 ዓመት ያልኩትን ነው። ጉድ ፈላብኝ። ትጫወችም እንደ ጌም ሴትዮ ባለሀብት እኮ ጌም አይጫወትም፣ ያጫወታል እንጂ ማሪ። ጋይስ እንትናን አጋልጣቸውን ፎሎ አድርጉት ባክሽ። እንትን ስለሆነ እንዳንሰዳደብ ምናምን ነው፣ መጥፎ ነገር ከአንደበቴ እንዳይወጣ ምናምን ነው። ለምንድን ነው የምትሰዳደቢው? ህማማት ነው ማርያምን፣ መጥፎ ነገር እንዳናወራ ብዬ ነው። አይ ምንም አያወራም። ዝም ብለሽ ተጫዋች ገብተሽ ልጫወት እንዴ? ልግባ? አዎ ግቢ ማርያም። ኦኬ እሺ በቃ ከአዲስ አስተካክላችሁ ፖስቱት። ከአዲስ አስተካክላችሁ ራስ 19 ነው ራስ ጎልድ አይደለም አሉ። ኦኬ እሺ አስተካክላችሁ ፖስቱት። እሱንም ደግሞ ጉድ ስሚ። እኔ ግን ወሬ በቃ እንዴ ነው የሚወራው። አሁን አመንኩኝ በቃ ቲክቶክ ላይ ጋይስ አጋልጣቸውን አንዴ ፎሎ አድርጉትኝ። እኔ መውጣት ያቀም ቤዚ ትገቢያለሽ። ሰውየው አውራ እንጂ ያጋልጣቸው። ምን ነው ተጣልክ እንደዚህ ወደ ላይ ያየ ዜድ ፍቅር የባይሽ ከዝሬ ዜድ ፍቅር እያለች ነው። ማናት? የኔ ከዝና አብራኝ ቪዲዮ የምትሰራው አላወቅሻት? ዜድ ቪዲዮ ታያቸዋለሽ። ስሙ ከቤዛ ጋር የምግቡን እንስራ ማሮቼ። ቤዛ ይኸውልሽ ሰው ሁሉ የምግቡን ስሩ ካለ ትሰሪያታለሽ። ከቤዛ ጋር ጋይስ የምግቡን ቻሌንጅ እንስራው። ይሄን ማኛ ፎቶ አላለ። የምግቡን ቻሌንጅ እንስራው። ማርያምን ቤዛ ሰምተሻል? ሰው ሁሉ አው እያለ ነው። ተዘጋጅ። በእንጀራ ነው የምንሰራው። አቅ ይሄ ሁሉ ህዝብ አው ብሏል። ምንም ከህዝብ ወዲያ መሸሽ የለም። እንሰራለን። ቤዛ ስትሮጥ ነው ታየኝ። ይስይል ስጎርስ እቴ ቤዛ ወይቻ ጉድ። ክትፎ አልወድማ ጋይስ። እኔ የበሰለ ከሆነ በላለሁ። ይሄ ሁሉ ሰው ስሩ ብሏል። ቤዛ ሰምተሻል? ቤዛ ሰምተሻል? ጥብስ በዶሮ ጥብስ ዶሮና በሳህን ዝርግት ታርገን በትሪ ትልቅ ትሪ ያለኝ እኔ ቤት ይዤ እመጣለሁ። ወጡና እንጀራው ካንቺ ነው ቤዛዬ። እንጀራው ይነጠፋል። ከዛ በኋላ ዶሮውን፣ ክትፎውን፣ ቅቅሉን፣ መረቁን አንድ ላይ በሳህን አድርገን እኔ አንቺ እሴት እንወዳደራለን። ጉርሻው ከራሴ ነው ጋይስ፣ ይቅርታ። ሳህኑና ጉርሻው ከራሴ ነው። እነሱ ናቸው ቤት ዶሮ ምናምን። ትናንትና እኮ ዶሮ አይደለም ጆሬ ጋር ይኸው ዜድ ላስታወቅሽ። ቤዛ ከገባች ስራ ላይ ካልሆነች ወጡና እንጀራው ከሷ ነው ጋይስ። እኔማ የት ሙያ ኖረኝ ቤዛ ነው የምትሰራው። እንዴት ናችሁ?
ሰላም ነው ዜድ፣ እንዴት ነሽ? ደህና ነሽ? ሰላም ነው፣ እግዚአብሔር ይመስገን። ተተዋወቂ ዜድ። በጣም ነው የምወድሽ የኔ ቆንጆ። ቤዛ ቆንጆ ተብላ አታውቅም በቤዛዎች። ኧረ ቆንጆ ናት። እኔ ቆንጆ ናት። የአሸንዳ ጊዜ እንትን ብላ አደርጋለሁ ብላ ስላደረገች ለእኔ ቆንጆ ናት። ሁሌ መስኮርመም ቤዚ ስሚ፣ ሰው ሁሉ ጋይስ አጋልጣቸውንም ቤዛንም ዜድን ፎሎ አድርጓቸው። እሺ እዚህ ውስጥ ያላችሁ ስሙኝ። ቤዚ ሁሉም ሰው ተስማምቷል። በእንትን አይሆንም፣ በዮጋ አይሆንም፣ በስትሬች እሱ ቢሆን ላንቺ ነው። በዮጋ አርጉልኝና ተሸንፊናለሽ። እንደዛ ኧረ እንሰራለን። ይፈታና ጾም ስለሆነ እሷ ጾም ስለሆነ ነው ጋይስ፣ እሷ ጾም ስለሆነ ለዛ ነው። ባለፈውም ከኛ ጋር ቤት ትንሽ የሚጾም የማይጾም አለ፣ የማይጾም እንግዳም አለ። እንደዛ ነው። ስሚ ቤዚ በእንጀራ እኮ ይመቻል። ግን ወይ እንጀራ ጉርሻ አሪፍ ነው። አንቺ እንደውም ባህላችን አይደለ ጉርሻ ቀለል እያደረግን እንደውም ቅጣቱን ራሳችሁ ሳንሆን የምንጎርሰው ሌላኛው ተሸናፊው ሰው ነው የሚያጎርሰው። እና ያለ ማንም ዩቲዩብ ላይ ነው ምን ፖስተው ወይ ለአንቺማ ሚጢጢ ያደርግልሻለሁ። ምክንያቱም ማ ታለሽ በላ ግን ቀን ሙሉ ምግብ አልበላም የዛን ቀን። የኔን አደራሽን ቤት ታየ ተለቅ አርጊው። ያው በጾሙ ምክንያት እንትን ያልኩትን ማካካሲ አይቀርም። ቴንክ ዩ እኔ ግን ቤዛ ምትበይ አይመስለኝም እንደዛ እየሮጥሽ ትንሽ ምትበይ ሩጫው ትንሽ ቆይ እንትን እላለሁ። ዲቶክስ አድርጌ ምናምን ተዘጋጅቼ ነው። የዛን ቀን እኮ ከሰጋት ወደደ ማለት ነው። ቀዋት ነው የምልሽ። ቀዋት ጀምሮ ምግብ ሳልበላ ቀኑ ሙሉ ለመብላት እኮ እንዲመቸኝ ነው። እንደዛ ሴትም ስለማትበላ እኩል አብረን እንጾምና እንበላለን። እንግዲህ እሷ ዶሮ ካረግሽላት እኮ ትበላለች፣ ስጫውታለች። ያ ስሚማ እዛ እንትን ሄጄ እኮ ነው ወደ ቤት እመለሳለሁ። እዛ ስራ እዛ ላይ ነኝ። እመጣለሁ። በቃ አጋልጣቸው። ስለ አየውክ ስላገኘውክ ደስ ብሎኛል። ስምክ ደስ ይላል ደግሞ አጋልጣቸው። ዜድ የምን ጊዜም አድናቂሽ ነኝ። ቤታዬ የኔ ቆንጆ እህት መልካም ጊዜ። በቃ እመጣለሁ ማታ ጉልባል ልበላ። እሺ እንጠብቅሻለን። እሺ በቃ ማትገቢ ከሆነ ቤታ በቃ እኔ ምግብ እገባለሁ። እባክሽ እገባለሁ። ሴትዮ ማታ ግቡ ተብሎ መች ገባሽ? መማርን ይመስላል። የፈሰው ነበር እዛ ጊዜ። እቺ ደግሞ እንደው ከፈስና ከቄጥ ማትወጭ ያለ ስሚ ይሄ ይገባል። አሁን ልነሳ ነው፣ ልዘጋጅ ነው። እሺ እሺ ቢ በቃ ምናምን ውጭ በቪዲዮ ፈሳም እንዴ አጋልጣቸውን ፎሎ አድርጉትኝ ጋይስ፣ ቶሎ በሉ ከመውጣቴ በፊት ቶሎ በሉ ጋይስ፣ ቶሎ በሉ። ስለ ምግብ ስናወራ ራቤል ልበል። ራቤል ኧረ ስንት ስራ አለብኝ። ግን ላይቭ ማታ ልግባ ጋይስ፣ ማታ ልግባላችሁ በእግዚአብሔር ማታ ልግባላችሁ። ላይክ በ3 አይደል 4 5 6 7 8 9 10 5 6 7 ከ7 ሰዓት በኋላ ልግባላችሁ። ማርያምን በቃ ሞቅ ብሎኝ ከ7 ሰዓት በኋላ እንግባ እሺ ማሮች፣ ወይ ደግሞ ከ6 ሰዓት በኋላ እሺ በሉኝ። ከ6 ሰዓት በኋላ በቃ እሺ በሉ ማሮቼ። አሁን ተነስቼ ገና ስራ ለስራ ምናምን ወይ ቤት አብራችሁኝ አስተካክሉ ምናምን። እስኪ በማርያም ይኸው ቤዛ አለች እንግዲህ፣ ቤዛ ታያለች እንዴት እየሰራው እንደሆነ ቤት ውስጥ እግዚአብሔርን፣ ስንት የሚገጣጠም ስንት ነገር እንዳለ በማርያም። እሺ ማሮቼ ተረዱኝ። ቤት ላስተካከል ቁጭ ብዬ